አንዱ አማራጭ ከዛ ቦይሊንግ ፖይንት ጋር ሰውነቷን እያሞቀች ከፈላ ካለው ውሃ ጋር እንዴት መኖር እንደምትችል አንድ አማራጭ አላት። ሁለተኛው አማራጯ ግን ዘላ መውጣት ነው። እኔ አቅም አለኝ ምን አስጨነቀኝ ምን አዘለለኝ ብላ ሰውነቷን ማሞቅ ጀመረች። እዛ የፈላ ውሃ ውስጥ ስትሞቅ ውሃው እየፈላ ሲመጣ የሷም ሰውነቷ የማሞቅ አቅሟ እየደከመ ሲመጣ የውሃው ቴምፕሬቸር እየጨመረ የሷ አቅም እየቀነሰ ሲመጣ መጨረሻ ላይ እቺ እንቁራሪት ተቃጥላ ሞተች። ምንድነው እቺን እንቁራሪት የገደለው በሚል ላይ የተለያየ ጥናት አደረጉ። አይ በቃ የተለያየ ጀስቲፊኬሽን የተለያየ መልስ ተሰጥቶላታል። ግን ትክክለኛ እቺን እንቁራሪት የገደለው ምንድነው? የአላህ አጀሏ ሆኖ እንደተጠበቀ ሆኖ አጀል እንደተጠበቀ ሆኖ ምንድነው የገደላት? አቅሟ እያላት መዝለል ባለባት ታይም ያለ መዝለሏ ነው የገደላት ከአላህ አጀል ጋር ብሎ ያስቀምጣል። ኢዘን እኛም መሮጥ ባለብን ታይም ካልሮጥን፣ ማንበብ ባለብን ታይም ካላነበብ፣ መቅራት አይናችን ሌላ አይን ሳይፈልግ መቅራት ባለብን ታይም ካልቀራን፣ ሌሊቱን መቆም ባለብን ታይም ካልቆምን፣ ዒባዳችን ላይ ካልጠነከርን ነገ ይሆነው ይጠብቀን ማለት ነው። ማድረግ ባለብን ታይም ላ ተአኺር አመል اليوم غدا ዛሬ መስራት ያለብንን ነገር ወደ ነገ ማሸጋገር የለባችሁም ይላሉ ዑለማዎች። ዛሬ መስገድ ካለብኝ መቅራት ካለብኝ ትልቁ ፍርሳ አሁን ነው። መጠቀም ያለብን አሁን ነው። ጊዜያችንም አሁን ነው። ወጣትነቱም አሁን ነው። ለዓፊያችንም በዓፊያችንም መጠቀም አሁን ነው። በንብረታችንም መጠቀም አሁን ነው። እንግዲህ አምና በምን አሳልፈን ነበር? 47ኛው ዓመተ ሂጅራ በምን ነበር ያለፈው? እኛ ረመዳን ከዓመት ረመዳን ብቻ የረመዳንን ዒባዳ የረመዳንን ትሩፋቶችን እናያለን። ግን ረመዳን ከ12 ወራቶች አንዱ ወር ነው። 11 ወር በምን አሳለፍን? ረመዳን ሲመጣ ራሳችንን ብቻ ምንገመግም ከሆነ 11 ወር ሙሉ ራሳችንን ምንዘነጋ ከሆነ ትልቅ ኪሳራ ነው ወንድሞቼ አባቶቼ። ኢዘን ምንድነው ከኔ የሚጠበቀው? ካሁን በኋላ ቅድም ኡስታዝ ከስራ አስምረው የተናገሩት ነጥብ ምንድነው? አሁኑኑ ራሳችንን ለለውጥ እናዘጋጅ። እኛ ለመቀየር ተዘጋጀንም አልተዘጋጀንም እየተቀየርን ነው። ለምን? ኢነከ ካዲሁን ኢላ ረቢክ እስመል ፋዒል ነው يدل على الدوام والاستمرار። ኢነከ ካዲህ እየተጓዝክ ነው እያለን ነው አላህ ሱብሓነሁ ወተዓላ። ተጓዦች ነን እየተጓዝን ነው። አንድ ቀን ሳናውቀው አላህ ጋር እንገናኛለን ወንድሞቼ። ያ ቀን ሳይመጣ አሁኑኑ ራሳችንን እናዘጋጅ። የዑመር ብን ኸጣብ ንግግር ሐሲቡ አንፉሰኩም የአላህ ኦዲት ሳይመጣ ዛሬ ላይ በምናደርገው ንግድና እንቅስቃሴ ሪሲት ካልተሟላ፣ ቮቸሮች ካልተሟሉ፣ አፕዴት ካልተደረገ ስትረስን ዴቨሎፕ እንደምናደርገው ሁሉ አብዛኛውን በዘንድሮ ዓመት አብዛኛው የሰዎችን ኔቸር እንትን ሲሰራ ስትረስን ዴቨሎፕ አድርጓል። አብዛኛው ነጋዴ አብዛኛው ኮሚኒቲ ስትረስን ዴቨሎፕ አድርጓል የሚል ተሰስ አለ። ሰዎች ጭንቀትን ዴቨሎፕ አድርገዋል። በሚሰሩት ስራ ባሉበት ያለው ስራ እንቅስቃሴ በመቀየሩ ምክንያት ሰዎች ፊዚካሊ እየተቀየሩ ነው፣ እየደከሙ ነው፣ ስትረስ ዴቨሎፕ እየሆነ ነው የሚል ስታተስ አለ። ያንን መቀየር የምንችለው አርካነል ኢማንን በትክክል አጠንክረን አንድ ሙሲባ አይደርስብኝም አላህ በኔ ላይ ካልወሰነ በስተቀር አልከስርም አላህ ካላሳለፈብኝ በስተቀር ይሄ የአላህን ቀደርና ቀዳን አምነን በአላህ ላይ ተወኩል አድርገን ኢማናችንን አጠንክረን በጊዜ ተጠቅመን ለአኺራችን እንዘጋጅ። በጊዜ ተጠቅመን ልጆቻችንን ለለውጥ እንጋብዛቸው። ልጆቻችንን ኮች እናድርግ፣ እንምከራቸው። እንዲሁም ደግሞ ወተአሀቡ للعرض الأكبر على الله عز وجل ለዛ ትልቁ ቀን ለዛ ትልቁ ስብሰባ ወደ አላህ Subhanahu Wa Ta'ala በመመለስ ለዛች ቀን እንዘጋጅ። ሁሉም ነገር አሁን ነው መሰራት ያለበት። አላህ Subhanahu Wa Ta'ala ሁላችንም ባደመጥነውና
በተናገርነው የምንጠቀም ሰዎች አላህ ይበለን። هذا وصلى اللهم وسلم على النبي وآله